السلام عليكم ورحمة الله وبركاته ብዙ ሰዎች ለአመታት 5 አውቃት ሶላትን እየሰገዱ ነገር ግን በእነዚህ 7 ስህተቶች ምክንያት ሳያውቁት ሶላታቸው እየተበላሸ ነው። በአላህ ፍቃድ ዛሬ በዚህ ቪዲዮ እነዚህን 7 ሶላትን የሚያበላሹ ስህተቶች እንመለከታለን ኢንሻአላህ። ከነዚህ 7 ነገሮች ውስጥ አንዱ ሶላታችሁ ውስጥ ካለ ሶላታችሁን ያበላሻልና ቪዲዮን እስከመጨረሻው ድረስ በመከታተል ከነዚህ ሳታውቁት ሶላታችሁን ከሚያሳጧችሁ ተራ የሚመስሉ ነገር ግን አደገኛ ከሆኑ ስህተቶች ነፃ መሆናችሁን ሳታረጋግጡ ወደ ሌላ ቪዲዮ እንዳታልፉ። እነዚህን ስህተቶች ራሳችሁ ላይ ካገኛችሁም ላለፈው አላህን ሱብሃነሁ ወተዓላ ምህረት በመጠየቅና ከዚህ በኋላ ያለውን በማስተካከል ራሳችሁን ከዚህ ትልቅ ኪሳራ ልትታደጉት ይገባል። በተጨማሪም በዚህ ቪዲዮ መጨረሻ ላይ ብዙ ዑለሞች የሚጠቅሱትን ሶላታችንን ለማሳመርና ለማስተካከል እጅግ በጣም ጠቃሚ የሆነ አንድ ምስጢር አካፍላችኋለሁ ኢንሻአላህ። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነ አወለ ማ ዩሐሰቡ ቢሂ አልዐብዱ የውመል ቂያመቲ ሚን ዐመሊሂ ሶላት። አንድ ባሪያ የቂያም ቀን መጀመሪያ ሂሳብ የሚደረግበት ወይንም አላሁ ሱብሃነሁ ወተዓላ እሱን የሚተሳሰብበት ጉዳይ ሶላቱ ነው። ፈኢን ሶለሐት ሶለሐ ሳኢሩ ዐመሊሂ፣ እሷ ከተስተካከለች የቀረው ስራው ሁሉ ይስተካከላል። ወኢን ፈሰደት ፈሰደ ሳኢሩ ዐመሊሂ፣ እሷ ከተበላሸች የቀረው ስራው ሁሉ ይበላሻል ብለዋል። ስለሆነም የቂያም ቀን ሂሳብ ስንደረግ እንዳናፍርና እንዳንከስር ሶላታችንን ከነዚህ 7 አደገኛ ነገሮች መጠበቅ ይኖርብናል። አንደኛውና የመጀመሪያው ትልቅ ስህተት ንያን መርሳት ነው። ንያ ከሶላት አርካኖች ውስጥ አንዱ ነው። ንያ ከጎደለ ሶላቱ ተቀባይነት አይኖረውም። ነገር ግን ሰዎች ይህንን ጉዳይ ቀለል አድርገው በማየት ወይንም ባለማወቅ ወደ ሶላት ሲገቡ ንያ ማድረግን ይረሳሉ። ይህንን ስላችሁ በአንደበታችሁ ንያውን መናገር አለባችሁ እያልኩ አይደለም። የንያ ቦታው ቀልብ ነው። ስለዚህም አንድ ሰው ወደ ሶላት ከመግባቱ በፊት ሊሰግድ ያሰበውን ሶላት በልቡ መነየት ይኖርበታል። ሁለተኛው ስህተት ተክቢረቱል ኢህራም ላይ ነው። ተክቢረቱል ኢህራም ወይንም ወደ ሶላት ሲገባ የሚባለው የመጀመሪያው ተክቢራ ልክ እንደ ንያ ሁላ ሩክንና ያለሱ ሶላት የማይሟላ ታላቅ ተግባር ነው። ነገር ግን ሰዎች በተለይም በሚቸኩሉበት ሰዓት ከዚህ ተክቢረቱል ኢህራም ሲዘናጉ ይታያል። አንዳንድ ሰዎች ደግሞ እጃቸውን ከፍ አድርገው ያነሳሉ። ነገር ግን አላሁ አክበር የምትለዋን ቃል ሳይሉ ወደ ፋቲሃቸው ይገባሉ። ይህ ሶላትን የሚያበላሽ ትልቅ ስህተት ነው። አንድ ሰው ሶላት ውስጥ ሲገባ እጆቹን ከጆሮውና ከትከሻው መሃል ከፍ አድርጎ በትክክል አላሁ አክበር ሊል ይገባዋል። ሶስተኛው ጡማእኒናን ወይንም በሶላት ውስጥ መረጋጋትን ማጣት ነው። ይህም ከሶላት ሩክን ወይንም ማዕዘናት ውስጥ አንዱ ሲሆን እርሱ ከጎደለ ሶላት ይበላሻል። አንዳንድ ሰው አላሁ ሱብሃነሁ ወተዓላ ፊት ሆኖ በሚቅለበለብበት ልክ ከሰዎች ጋር እንኳን አያወራም። ፍጹም እርጋታና ሀያ በጎደለው መልኩ ሁሉንም የሶላት ተግባራት በፍጥነት ይሰራቸዋል። ቡኻሪና ሙስሊም በዘገቡት ሰሂህ ሐዲስ አንድ ቀን ረሱላችን ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ከሷሐቦቻቸው ጋር ተቀምጠው ባሉበት አንድ ሰው ወደ መስጂድ ገባ። ከዚያም ሰገደ። ከዚያም ወደ ረሱል ሰለላሁ ዐለይሂ ወሰለም በመምጣት ሰላምታ አቀረበ። ረሱላችንም ሰለላሁ ዐለይሂ ወሰለም ሰላምታውን መለሱለትና ተመለስና ስገድ፣ አንተ አልሰገድክም አሉት። ሰውየውም እሺ ብሎ ሄደና በድጋሚ ሰግዶ መጣ። ከዚያም ወደ ረሱል ሰለላሁ ዐለይሂ ወሰለም በመምጣት ሰላምታን አቀረበ። ረሱልም ሰለላሁ ዐለይሂ ወሰለም ሰላምታውን መለሱለትና ተመለስና ስገድ፣ አንተ አልሰገድክም አሉት። ሰውየው ተመልሶ ሄደና ለሶስተኛ ጊዜ ሰገደ። ከዚያም ወደ ረሱል ሰለላሁ ዐለይሂ ወሰለም በመምጣት ሰላምታ አቀረበ። ረሱልም ሰለላሁ ዐለይሂ ወሰለም ሰላምታውን መለሱለትና ተመለስና ስገድ፣ አንተ አልሰገድክም አሉት። ሰውየውም በእውነት በላከህ አምላክ እምላለሁ ከዚህ የተሻለ መስገድ አልችልም፣ አስተምሩኝ አላቸው። ረሱልም ሰለላሁ ዐለይሂ ወሰለም አስተማሩት። ዑለሞች እንደሚሉትና ሐዲሱን ሙሉን የተመለከተ ሰው እንደሚረዳው ይህ ሰው ከሶላቱ ያጎደለው ነገር ጡማእኒና ወይንም መረጋጋትን ብቻ ነበር። ሁሉንም ተግባራት በፍጥነት ይፈጽማቸው ነበር። ረሱልም ሰለላሁ ዐለይሂ ወሰለም ተመለስና ስገድ፣ አንተ አልሰገድክም ነበር ያሉት። እናም ጡማእኒና ወይንም መረጋጋት የጎደለው ሰው ሶላቱን ያበላሻልና ለእያንዳንዷ ተግባራት ሐቁን በመስጠት ተረጋግቶ ሊሰግድ ይገባዋል። አራተኛ ከስረቱል ሐረካ ወይንም እንቅስቃሴ ማብዛት ነው።
ሶላት ውስጥ አላስፈላጊ እንቅስቃሴዎችን ማብዛት ሶላትን ያበላሻል። ነገር ግን አብዛኛው ሰው ይህንን ባለማወቅ ልክ ሶላት ውስጥ ሲገባ ሁሉ ነገሩ ያሳክከዋል። ልብሱን ያስተካክላል፣ ፊቱን ያሻሻል፣ ለአስፈላጊውም ላላስፈላጊውም ነገር እንቅስቃሴን ያበዛል። ሶላት ውስጥ ስንገባ አካላቶቻችን ሁሉ ሊረጋጉና የፍጥረተ ዓለሙ ሁሉ ንጉስ ፊት መቆማችንን በሚመጥን መልኩ አደብ ልንይዝ ይገባል። የቆምነው የነገስታት ሁሉ ንጉስ የሆነው ታላቁ ጌታ አላሁ ሱብሓነሁ ወተዓላ ፊት መሆኑንም ልንረዳ ይገባል። አምስተኛው ብዙ ሰዎች ላይ የሚታየው ስህተት የሱጁድ አካላትን በስርዓት መሬት አለማስነካት ነው። በተለይ አፍንጫን። የሱጁድ አካላት ወይንም ሱጁድ በምንወርድበት ጊዜ በቀጥታ መሬት ላይ የሚያርፉ አካላት 7 ናቸው። ከእነርሱም የመጀመሪያው ፊት ነው። ፊት ሲባል ግንባርና አፍንጫን ያካትታል። ሌሎቹ ደግሞ የቀኝና የግራ ሁለቱ የእጆቻችን መዳፎች፣ የቀኝና የግራ ሁለቱ ጉልበቶቻችንና የቀኝና የግራ የእግሮቻችን ጣቶች ናቸው። አንድ ሰው ሱጁድ በሚወርድበት ሰዓት እነዚህ አካላት የግድ መሬት መንካት አለባቸው። ነገር ግን ብዙ ሰው በግንባሩ ከፍ ብሎ ድፍት ይልና አፍንጫውን መሬት ማስነካት ይረሳል። ረሱላችን ሰለላሁ ዐለይሂ ወሰለም ሶሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስሰግድ እንዳያችሁኝ ስገዱ በማለት ተናግረዋል። የእሳቸውን አሰጋገድ ደግሞ አቢ ሁመይድ የተባለ ሱሐባ ሲዘግብ ኢነ ነብይ ሰለላሁ ዐለይሂ ወሰለም ካነ ኢዛ ሰጀድ፣ ነብያችን ሰለላሁ ዐለይሂ ወሰለም ሱጁድ ባደረጉ ጊዜ አምከነ አንፈሁ ወጀብሃተሁ ሚነል አርድ፣ አፍንጫቸውንና ግንባራቸውን መሬት ላይ አመቻችተው ያሳርፉ ነበር በማለት ተናግሯል። ይህንን ሐዲስ አቡ ዳውድ የዘገበው ሲሆን ትርሚዚ ሰሂህ ብሎታል። ስለሆነም በሱጁድ ወቅት አፍንጫንም ሆነ ከሰባቱ የሱጁድ አካላት አንዱን በትክክል መሬት ላይ አለማሳረፍ ትልቅ ስህተት ነው። ስድስተኛው ቆሞ የመስገድ አቅም ያለው ተቀምጦ መስገድ ነው። ይህ ስህተት አብዛኛው ሰው ጋር ባይታይም ነገር ግን አንዳንድ ሰዎች ባለማወቅ ይሁን በመዘናጋት ይህንን ስህተት ይፈጽማሉ። የመቆም አቅም ላለው ሰው ቆሞ መስገድ ከ14ቱ የሶላት አርካኖች አንዱ ሲሆን እሱ ከተጓደለ ሶላት ይበላሻል። እዚህ ጋር ልብ ማለት ያለብን ነገር ይህ ግዴታ ቆሞ መስገድ አቅም ላለው ሰው ነው እንጂ በህመም ወይንም በሌላ ምክንያት ቆሞ መስገድ የማይችል ሰው ተቀምጦ መስገድ የተፈቀደለት ሲሆን ተቀምጦ መስገድ ላልቻለ ሰው ደግሞ ተጋድሞ ወይንም ተኝቶ መስገድ የሚቻል መሆኑን ነው። ነገር ግን የመቆም አቅም ያለው ሰው ተቀምጦ ቢሰግድ ሶላቱን የሚያበላሽበትን ተግባር ፈጽሟል። ምክንያቱም አቅም ላለው ሰው ቆሞ መስገድ አርካን ስለሆነ። ሰባተኛውና የመጨረሻው ኹሹዕን ማጣት ነው። አላሁ ሱብሓነሁ ወተዓላ በሱረቱል ሙእሚኑን መጀመሪያ ላይ ቀድ አፍለሐል ሙእሚኑን፣ ሙእሚኖች በእርግጥም ዳኑ ወይንም ፍላጎታቸውን አገኙ ይለናል። ከዛ በኋላ እነዚያን ሙእሚኖች ባህሪያት ሲዘረዝር ደግሞ አለዚነ ሁም ፊ ሶላቲሂም ኻሺዑን፣ እነዚያ እነርሱ በስግደታቸው ውስጥ አላህን ፈሪዎች ወይንም ኹሹዕን የተላበሱ በማለት በዚህ ባህሪያቸው ነበር አስቀድሞ የገለጻቸው። ጌታችን አላሁ ሱብሓነሁ ወተዓላ በዚህ አያ ላይ የሚሰግዱት አላለም፣ ይልቁንስ በሰላታቸው ውስጥ ኹሹዕን የተላበሱት ነው ያለው። ኢብኑ ዑሰይሚን ረሂመሁላህ እንደሚሉት ኹሹዕ የሰላት ልብ ነው፣ እንዲያውም ሩህ ነው። ኹሹዕ ማለት ልብን ለአላሁ ሱብሓነሁ ወተዓላ ስብር ማድረግና የእውነት መተናነስ ማለት ነው። አንድ ሰው ሶላት ውስጥ ኹሹዕን ማምጣት ከፈለገ ከማን ፊት እንደቆመ የእውነት መረዳት በቂው ነው። የፍጥረተ ዓለሙ ሁሉ ንጉስ፣ መሞታችንን መኖራችንን በእጁ የሆነው ጌታ፣ ሪዝቃችንና ሲሳያችን ሁሉ በእርሱ ፍቃድ እንጂ የማይመጣልን የሆነው አምላክ ፊት መቆሙን ያወቀ ሰው ልቡ ላትፈራና ላትተናነስ አትችልም። ነገር ግን እዚህ ጌታ ፊት ቆሞ ኹሹዕ የሌለውን ሶላት መስገድ የሶላቱን ተቀባይነት ጥያቄ ውስጥ የሚከትና አላሁ ሱብሓነሁ ወተዓላ ፊት የሚኖረንን ደረጃም የሚወስን ተግባር ነው። አላሁ ሱብሓነሁ ወተዓላ ለእኔም ለእናንተም ኹሹዕን እንዲያገራልንና ከነዚህ ሶላትን ከሚያበላሹ ተግባራትም እንዲጠብቀን እንማጸነዋለን። በመጨረሻም የተስተካከለና ያማረ ሶላትን ለመስገድ የሚረዳ ዑለሞች የሚጠቁሙትን አንድ ምስጢር ልንገራችሁ። እሱም ሶላቱል ሙወዲዕ ይባላል። ሶላቱል ሙወዲዕ ማለት ቀጥተኛ ትርጉሙ የተሰናባች ሶላት ማለት ሲሆን ልክ ለሶላት ስንቆም ይሄ የመጨረሻ ሶላታችን እንደሆነና መለከል መውት ቆሞ እየጠበቀን መሆኑን ልክ ይሄንን ሶላት ሰግደን ስንጨርስ ሩሃችንን እንደሚወስዳት እያሰቡ ወደ ሶላት መግባት ማለት ነው። ይህ ነገር በቻልነው አቅም ሁሉ ሶላታችንን እንድናሳምርና ልባችንን በእውነት ለአላሁ ሱብሓነሁ ወተዓላ እንድናስተናንስ ከተራና ካላስፈላጊ ሐሳቦች እንድንርቅ ያደርገናል ይላሉ ዑለሞች። አላሁ ሱብሓነሁ ወተዓላ ሶላታችንን እንዲያስተካክልልን እርሱ በሚፈልገው መልኩ እንድንተገብራት እንዲያስችለንና ሶላታችንን በእኛና በእርሱ መሃል ያማረች ግንኙነት እንዲያደርግልን እንደ ረሱላችን ሰለላሁ ዐለይሂ ወሰለም ሶላታችንን የዓይናችን ማረፊያ እንዲያደርግልን እንለምነዋለን። አላሁመ አዒና ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ያ አርሐመር ራሒሚን።